ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በፋኖ ኃይሎችና በብልጽግና ቡድን መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች በዛሬው ዕለት በደብረ ማርቆስ ከተማና ፓዊ ፖሊስ ጣቢያ ላይ ጥቃት መፈጸማቸው ተረጋግጧል። በረሃኛው ጅቦላ ሙተራ ብርጌድ ደብረ ማርቆስ ወንቃ አካባቢ ላይ ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት የፈጸመ ሲሆን የአድማ ብተናው አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰላቸው የተነገረ ሲሆን ሁለቱንም ፓትሮሎች ከጥቅም ውጭ ማድረጋቸው ተገልጿል። በትላንትናው ዕለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ በመግባት በብልጽግናው የጸጥታ ቡድን ላይ ጥቃት አድርሰዋል። ፓዊ ከተማ ፖሊስ ጣቢያው ላይ በተፈጸመ የቦምብ ጥቃት በርካታ የጸጥታ ኃይሎችም መጎዳታቸው ተሰምቷል። በተመሳሳይ በትላንትናው ዕለት 10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥረዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በሚቆጣጠሯቸው ቦታዎች የራሳቸውን መዋቅር በመዘርጋት ህዝባቸውን እያስተዳደሩ እንደሚገኙ ያገኘነው መረጃ ያመለክታል። እንደ መረጃ ምንጫችን ገለጻ በዛሬው ዕለትም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ሚኒሊክ እዝ በመቄት ወረዳ ጊዜያዊ የሲቪል አስተዳደር መዋቅር የዘረጋ ሲሆን በወረዳው ያሉትን 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀር እና በቀጠናው የሚገኙ የፋኖ ኃይሎችን ስንቅና ትጥቅ በማሟላት እንዲሁም የወረዳውን ህዝብ የፍትህና አስተዳደር ጉዳዮች በበላይነት የሚመራ 7 አብይ ኮሚቴዎችን ማዋቀር እንደቻለ ከስፍራው የደረሰን መረጃ ያመለክታል። በዚህ መዋቅር መሰረትም አንደኛ የመቄት ወረዳ ዋና አስተዳዳሪ ሆነው የተሾሙት አቶ በሪሁን ደምሴ ሲሆን መምህር በሪሁን ደምሴ፣ ሁለተኛ ምክትል አስተዳደር 50 አለቃ መንግስቱ ካሳ፣ ሶስተኛ ሰላምና ደህንነት ወታደር መንግስቱ ያለው፣ ፖለቲካ ዘርፍ ኃላፊ ጌታውን ባየ፣ ማህበራዊ ዘርፍ ወታደር አዳነ መንግስቴ፣ ፋይናንስ ኃላፊ ቢራራ ጸጋ ነው፣ ሎጂስቲክስ ኃላፊ ሳሙኤል አያሌውን በማድረግ መቄት ወረዳን እያስተዳደሩ እንደሚገኝ ተገልጿል። ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። የሱዳን ጦር የሚደግፉ የቀጠናው አገራት አውሮፕላን ማረፊያ ላይ ጥቃት እንደሚሰነዝሩም ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱም ሱዳን ትሩብን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ሲሉም ተደምጠዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲው ዘግዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖችን ከፈጥኖ ድራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርቱ ሱዳን ወደ ኤርትራዋ መዲና አስመራ ማዘወሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቲ ከሰዋል።